ወደሚያመቻቸው ወደሚያዋጣቸው አምራችነት መዞር አለባቸው። በወረቀት መስራት ይቻላል። ወፋፍራም ፕላስቲክ አልተከለከለም። ባልዲ የሚሆን የተለያዩ ነገሮችን ሊሆን የሚችል ማምረት ይቻላል። አሲዳማ አፈር እንግዲህ በኢትዮጵያ እንደሚያሳየው ወደ 44% ሊታረስ ከሚችለው መሬት ላይ አሲዳማ ነው። የመካከለኛው ምስራቅ ሰማይ አሁንም በባሩድ ጭስ እንደተሸፈነ ነው። የጦርነቱ አቧራ ገና ሳይረግፍ የሟቾች ደም ሳይደርቅና የፈራረሱ ሕንጻዎች አቧራ ሳይጠራ ከዋሽንግተንና ከቴል አቪቭ የሚሰማው ዜና ሌላ አዲስ ዙር የፖለቲካ ትርምስን ያሳየ ሆኗል። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮቱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ሕክምናም አለው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢት ወይም ፌስታል ምርቶች ከጥር 23 ቀን 2018 ዓ.ም ጀምሮ በአገልግሎት ላይ እንዳይውሉ የቁጥጥር ስራ እንደሚያከናውን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ ለፕላስቲክ ኢንዱስትሪ አምራቾች የተሰጠው የጊዜ ገደብ በቂ የሚባል መሆኑንም ገልጿል። ምህረት ደግፍ ከጥር 23 ቀን 2018 ዓ.ም ጀምሮ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢት ወይም ፌስታል ምርቶች በአገልግሎት ላይ እንዳይውሉ የቁጥጥር ስራ እንደሚያከናውን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታውቋል። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢት ወይንም ፌስታል ምርቶች አገልግሎት ላይ እንዳይውሉ የደረቅ ቆሻሻ አወጋገድ አዋጅ ቁጥር 1383/2017 መደንገጉ ይታወቃል። የኢትዮጵያ ፕላስቲክ ኢንዱስትሪ አምራቾች ማህበርም ለሽግግር የተሰጠው ጊዜ በቂ አይደለም ሲል ለጣቢያችን መግለጹን መዘገባችን ይታወሳል። አምራቾች አዋጁ ከከለከላቸው የፕላስቲክ ምርቶች ውጪ ያሉ ሌሎች ምርቶችን ማምረት እንደሚችሉ የገለጹት የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ለአምራቾች የተሰጠው ጊዜ በቂ የሚባል መሆኑን ተናግረዋል። እነሱ በጊዜ ተነግሯቸዋል። ወደሚያመቻቸው ወደሚያዋጣቸው አምራችነት መዞር አለባቸው። በወረቀት መስራት ይቻላል። ወፋፍራም ፕላስቲክ አልተከለከለም። ባልዲ የሚሆን የተለያዩ ነገሮችን ሊሆን የሚችል ማምረት ይቻላል። ቱቦዎች መስራት ይቻላል። ከፕላስቲክ ብዙ ነገር ይሰራል። ከፕላስቲክ አያያዝም ለማስወገድም ሰብስቦ ሪሳይክል ለማድረግም በጣም አስቸጋሪ የሆነ ምርት ስለሆነ እሱ ብቻ እንዳይመረት አገልግሎት ላይ እንዳይውል ነው። ይህን ደግሞ አምራቾቹ የራሳቸውን ዝግጅት አድርገው ወደሚያመቻቸው ወደሚያዋጣቸው ምርት ማምረት እንዲገቡ በጊዜ ተነግሯቸዋል። የ6 ወር ጊዜ ግሬስ ታይም ወይም የፎታ ጊዜ ተሰጥቷቸዋል። የተወሰነው አዋጁን በወጣው አካል ነው። ስለዚህ እነሱ መጠየቅ ነው። አዋጁ ሙሉ በሙሉ ተግባራዊ እንደሚደረግ በአጽንኦት የገለጹት ኃላፊው የተከለከሉ ምርቶችን የሚተኩ ሌሎች ምርቶች በበቂ ሁኔታ ተዘጋጅቷል በማለት ጣቢያችን ላነሳላቸው ጥያቄ ከ1 ዓመት በፊት ባለሀብቶችንና አምራቾችን በተለያዩ አማራጭ ዘርፎች እንዲሰማሩ መደረጉን አንስተዋል። አዋጅ ከወጣና ግንዛቤ ከተሰጠ በኋላ ያንን ይዞ መሄድ ያንን መጠቀም የሚያስጠቃ መሆኑን የመጀመሪያ ኃላፊነት የሚወስደው ተጠቃሚው ራሱ ነው። ከዛ በኋላ ፖሊስም አስተዳደርም ደንብ ማስከበርም በስፋት ደግሞ አዲስ አበባ ውስጥ ደንብ ማስከበር አለ። የአካባቢ ጥበቃ ባለሙያዎችም ተቆጣጣሪዎች አሉ። እነኚህ በሙሉ ሕጉን የማስከበር ኃላፊነት አለባቸው። ለምሳሌ እንደ አዲስ አበባ ከተማ አምራቾቹንና ተጠቃሚዎች የፕላስቲክ አምራቾችን የወረቀት መያዣዎችን የሚያመርቱትን የሚጠቀሙትን በጋራ አምጥተን ከ1 ዓመት በፊት አገናኝተን ይሄን መጠቀም ትችላላችሁ፣ ይሄን በአግባቡ ምርቱ እንዲሰፋና እንዲበዛ ማድረግ አለባችሁ። ለምሳሌ ዳቦ የሚያከፋፍሉ ፕላስቲክ የሚያመርቱ አገናኝተን የማስተዋወቅና ምርቱ ያለበትን ሁኔታና ምርቱን ፈልጎ ደግሞ የሚጠቀሙትን ያሉትን ደግሞ አገናኝተን ይሄን መድረክ ፈጥረን ዝግጅት እንዲያደርጉ ግንዛቤ ሰጥተናል። በበኩላችን አዋጁ ተግባራዊ ከሚሆንበት ቀን ጀምሮ በመዲናዋ የሚገኙ ደንብ አስከባሪዎችን ጨምሮ ሌሎች የሚመለከታቸው የሕግ አስከባሪ አካላት አዋጁ ተፈጻሚ እንደሚያደርጉም ዋና ስራ አስኪያጁ ጠቅሰዋል። በመሆኑም ህብረተሰቡ የተከለከሉ ምርቶችን እንዳይጠቀም እንዳያመርትና የተመረቱትንም በአግባቡ እንዲያስወግድ አሳስበዋል።
በኢትዮጵያ ከሚታረሰው የእርሻ መሬት ውስጥ ከ44 በመቶ በላይ የሚሆነው በአሲዳማነት የተጠቃ ነው ተባለ። አሲዳማ አፈርን ማከም የሚችል የአፈር ማዳበሪያ በሀገር ውስጥ እየተመረተ ቢሆንም እስካሁን በግብርና ሚኒስቴር የገበያ ስርዓት ውስጥ እንዳልገባ ተነግሯል። ደምሶሽ ፈራው። አብዛኛው የኢትዮጵያ ሕዝብ ዋነኛ መተዳደሪያው ግብርና መሆኑ እሙን ነው። ከግብርና የሚገኘውን ውጤት ለማሳደግ ዘመናዊ ዘዴዎችን መጠቀም አስፈላጊ ስለመሆኑም የዘርፉ ባለሙያዎች ይገልጻሉ። ከእርሻ ጋር በተያያዘም አሲዳማ አፈርን በአግባቡ አክሞ ምርታማ ማድረግ እንደ ግለሰብ ብሎም እንደ ሀገር ምርታማነትን ለማሳደግ ለተያዙ እቅዶች ስኬት ቁልፍ ቦታን ይይዛል። በኢትዮጵያ ውስጥ ከሚታረሰው የእርሻ መሬት ውስጥ ከ44 በመቶ በላይ የሚሆነው በአሲዳማነት የተጠቃ እንደሆነ መረጃዎች ያመለክታሉ። በዋነኛነት የአሲዳማ አፈር ሰለባ የሆኑት አካባቢዎች በቂ ዝናብ የሚያገኙና ከፍተኛ አምራች ሕዝብ ያለባቸው አካባቢዎች መሆናቸውን የሚገልጹት የግብርና ተመራማሪው ዶክተር ተመስገን ደሳለኝ አሲዳማ አፈርን ማከም ከተቻለ ከነዚህ አካባቢዎች ከፍተኛ ምርት ማግኘት እንደሚቻልም ገልጸዋል። አሲዳማ አፈር እንግዲህ በኢትዮጵያ እንደሚያሳየው ወደ 44% ሊታረስ ከሚችለው መሬት ላይ አሲዳማ ነው። ይሄ ችግር በአብዛኛው ጎልቶ የሚታየው በቂ ዝናብ የሚያገኙባቸው ቦታዎች፣ ብዙ ህዝብ የሰፈረበት ጥሩ አፈር ያለበት ሆኖ ከአሲዲቲ በስተቀር እንደ አገር የዳቦ ቅርጫት የሚጠበቅበት ቦታ ላይ ነው ማለት ነው። ማለት በቂ ዝናብ አለው፣ በቂ የአየር ንብረት አለው፣ ጥሩ የአየር ንብረት አለው፣ ብዙ ሰው ሰፍሮ የሚገኝበት ነው። አፈሩ ለእርሻ ምቹ ነው። ሆኖም ግን ይሄ ብዙ ዝናብ የሚያገኝባቸው ደጋማ አካባቢዎች እነዚህ ቤዚክ ካታይንስ የምንላቸው ካልሲየም፣ ማግኒዚየም፣ ሶዲየም፣ ፖታሺየም ተጠርጎ ሲሄዱ እነዚህ መርዛማ የምንላቸው አፈር ውስጥ ያሉት አሉሚኒየም፣ ማንጋኒዝ እና ሌሎች ለሰብል ምቹ ያልሆኑት በተለያዩ ሀገራት የአፈር አሲዳማነትን ማከም የሚያስችሉ ዘዴዎች በስራ ላይ ውለዋል። ኢትዮጵያ ውስጥም አሲዳማ አፈርን በኖራ ከማከም ባለፈ አሲዳማ አፈርን ማከም የሚችል የአፈር ማዳበሪያ ተሞክሮ ውጤት ማሳየቱ ተነግሯል። ኦሲማሳ የሚል ስያሜ የተሰጠው የአፈር ማዳበሪያ ከዚህ ቀደም ከሌሎች የማዳበሪያ አይነቶችና ከኖራ በተሻለ መልኩ የአፈር አሲዳማነትን የማከም አቅም እንዳለው ተሰምቷል። ይህ ማዳበሪያ በአንዳንድ አካባቢዎች ለገበያ እየቀረበ እንደሚገኝም ተነግሯል። ማሳ የሚባለው ማዳበሪያ የፎስፈረስና የካልሲየም ውህድ የሆነ ማዳበሪያ ነው። ሌሎች ማዳበሪያዎችን ተጠቅመን ኖራና ሌሎች ማዳበሪያዎችን ተጠቅመን ከምንሰራው ጋር ሲነጻጸር የተሻለ ወይም ደግሞ ተወዳዳሪ ሆኖ ስላገኘ ነው በቀጥታ ወደ ማስፋት ተሄደ። ከዛ በኋላ ከማስፋት በኋላ ማዳበሪያውን ለአሲዳማ አካባቢዎች በሚሆን መልኩ ለስንዴ ለብቻው፣ ለጤፍ፣ ለገብስ፣ ለበቆሎ እየተባለ ተዘጋጀ። አሁን በአገር አቀፍ ደረጃ ማምረት ተጀምሯል። አንዳንድ አካባቢዎች ሽያጭ ሁሉ ተጀምሯል። ይሄ በአገር አቀፍ ደረጃ ውጤታማነቱ ተረጋግጦ ሰርቲፋይድ የሆነ ማዳበሪያ ነው ማለት ነው። ስለዚህ ረጅም ሂደት ነው። ከምርምር ጀምሮ አንድ በአንድ አሁን እስካለነው ድረስ በሰፊው እስከ ማስተዋወቅ ድረስ ደርሰናል። ይህ ማዳበሪያ ከወረዳ እስከ ክልል ባሉ የግብርና ባለሙያዎች እንደተገመገመ ቢነገርም በግብርና ሚኒስቴር በኩል ማዳበሪያው ያመጣው ውጤት አለመታየቱን ዶክተር ተመስገን ገልጸዋል። ማዳበሪያው ወጪን የሚቆጥብና ምርታማነትን የሚያሳድግ ቢሆንም በአገር አቀፍ ደረጃ ተገቢውን ትኩረት እንዳልተሰጠው ነው የጠቆሙት። ተመራማሪው በሁሉም በአንድ ቃል በክልልም በፌደራል ውስጥ ያሉትም ተመራማሪዎች በአንድ ቃል ውጤታማነቱን አይተውታል፣ አረጋግጠውታል። የልማት ሰራተኞች አረጋግጠውታል። አርሶ አደሮች ምስክርነታቸውን ሰጥተዋል። የግብርና ኃላፊዎች በክልል ደረጃ ያሉ ግብርና ኃላፊዎች ውጤታማነቱን አረጋግጠዋል። አሁን የቀረው ብዬ የማስበው ፌደራል መንግስቱ በፌደራል ደረጃ ያለው ግብርና ሚኒስቴር ውስጥ ያሉት የስራ ኃላፊዎች የዚህን ውጤታማነት አይተው ከክልሎች አረጋግጠው ከባለሙያዎች ሰምተው ራሳቸውም ሲሆን እዚህ ተገኝተው አይተው መመስከር ነበረባቸው። ኦሲፒ ከሚያመርታቸው የማዳበሪያ አይነቶች ውስጥ ሁለቱ ለገበያ መቅረብ የሚችሉበትን የእውቅና ፈቃድ ከኢትዮጵያ ግብርና ባለስልጣን ያገኙ ሲሆን በግብርና ሚኒስቴር የገበያ ስርዓት ውስጥ ግን አለመግባቱ ተነግሯል።
ወደ ገበያ ስርዓቱ ለማስገባትም የማምረት አቅም እንዲሁም ከመንግስት በኩል የሚጠበቁ ቀጣይነት ያላቸው ድጋፎች እንደሚጠበቁ ተገልጿል። በጉዳዩ ዙሪያ የግብርና ሚኒስቴርንና የኢትዮጵያ ግብርና ባለስልጣንን አስተያየት ለማካተት ያደረግነው ሙከራ አልተሳካም። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚመራና ጋዛን የሚያስተዳድር የሰላም ቦርድ ለማቋቋም ከ6 ወሳኝ ሀገራት ጋር ስምምነት ላይ መደረሱ ተነግሯል። ይህ አዲስ ጥምረት የጋዛን መልሶ ግንባታና የሲቪል አስተዳደር በጋራ ለመምራት ያለመ መሆኑም ነው የተነገረው። ዳግም ተገኝ የመካከለኛው ምስራቅ ሰማይ አሁንም በባሩድ ጭስ እንደተሸፈነ ነው። የጦርነቱ አቧራ ገና ሳይረግፍ የሟቾች ደም ሳይደርቅና የፈራረሱ ሕንፃዎች አቧራ ሳይጠራ ከዋሽንግተንና ከቴል አቪቭ የሚሰማው ዜና ሌላ አዲስ ዙር የፖለቲካ ትርምስን ያሳየ ሆኗል። ታይምስ ኦፍ እስራኤል ባወጣውና ዓለምን ባነጋገረው አዲስ ዘገባ ፕሬዚዳንት ዶናልድ ትራምፕ በሚስጥር ሲያደራጁት የነበረው የሰላም ቦርድ አሁን ቅርጽ እየያዘ መምጣቱንና ተሳታፊዎቹም እነማን እንደሆኑ በይፋ ተጋልጧል። የ6 ወሳኝ ሀገራት ባለስልጣናት ይህንን አዲስ ጥምረት ለመቀላቀል ፈቃደኛ መሆናቸውን በይፋ አረጋግጠዋል። ዘገባው እንደሚያመለክተው አሜሪካ ከግብጽ፣ ከኳታር፣ ከተባበሩት አረብ ኤሚሬቶች፣ ከእንግሊዝ፣ ከጣሊያንና ከጀርመን ጋር ስምምነት ላይ ደርሳለች። የዚህ የሰላም ቦርድ ዋና ተልዕኮ ከጦርነት በኋላ ያለውን የጋዛ አስተዳደርና መልሶ ግንባታ በበላይነት መቆጣጠር ነው። ይሁን እንጂ ስሙ ሰላም ርዕሱ ጋዛ ቢሆንም ውስጡ ግን በመካከለኛው ምስራቅ ያለውን የኃይል ሚዛን ለመቀልበስና የኢራንን እጆች ከቀጠናው ለመቁረጥ የታቀደ ግዙፍ የጂኦፖለቲካ ወጥመድ ነው የሚሉ አስተያየቶች በርክተዋል። ሶስቱ የአረብ ሀገራት ማለትም ግብጽ፣ ኳታርና ኤሚሬትስ እንዲሁም ሶስቱ የአውሮፓ ሀያላን እንግሊዝ፣ ጣሊያንና ጀርመን በአንድ ጠረጴዛ ዙሪያ መቀመጣቸው ጉዳዩ ከጋዛ መልሶ ግንባታ የዘለለ መሆኑን ያመላክታል። በጋዛ የሚገኘው የኢራን የተኪ ጦር መሰረት ማፍረስ የዚህ ቡድን ተጨማሪ ተልዕኮ ሊሆን እንደሚችልም ነው ተንታኞች የተናገሩት። ይህ የሰላም ቦርድ በመሰረቱ በኢራን ላይ የተደገነ የዲፕሎማሲና የኢኮኖሚ መሳሪያ ነው የሚሉም አልታጡም። አሜሪካና እስራኤል የኢራንን የኒውክሌር ጣቢያዎቹን ከደበደቡ በኋላ ኢራን በጋዛ በኩል ዳግም እንዳታንሰራራ ይቡድን ተልእኮን ይወጣል የሚሉ አስተያየቶችም ጆሮ ገብ ሆነዋል። ኢራን ይህንን ስብስብ በጥርጣሬ አይን እንደምትመለከተው የሚያሳዩ ዘገባዎች 6ቱ ሀገራት ወደዚህ ቦርድ ሲገቡ በተዘዋዋሪ የኢራን ተጽዕኖ ከጋዛ ይወገድ የሚለውን የእስራኤልን አቋም እንደተቀበሉ ትቆጥረዋለች ሲሉ አትተዋል። ጎረቤቶቿ ኳታርና ኤሚሬትስ ከአሜሪካና እስራኤል ጋር አብረው የሰላም ቦርድ ማቋቋማቸው የኢራንን ቁጣ ሊያሳድግ እንደሚችልም ነው የተነገረው። ዶናልድ ትራምፕ ለ12 ቀናት በቆየውና እስራኤልና አሜሪካ ከኢራን ጋር በተፋለሙበት ጦርነት ሳቢያ የተፈጠረውን ክፍተት ተጠቅመው የመካከለኛው ምስራቅን አዲስ ስርዓት የመፍጠር ህልማቸውን እውን ለማድረግ እየተንቀሳቀሱ ስለመሆናቸውም የአደባባይ ሚስጥር ሆኗል። ይህ የሰላም ቦርድ በወረቀት ላይ ያማረ ቢመስልም መሬት ላይ ግን የሚረገጠው በእሳት ፍም ላይ ነው። 6ቱ ሀገራት ፊርማቸውን ሲያኖሩ የኢራን ሚሳኤሎች ደግሞ ኢላማቸውን እያስተካከሉ ሊሆን እንደሚችል ሰሞንኛ መረጃዎች አመላክተዋል። የትራምፕ ዲፕሎማሲ ኢራንን ያንበረክካት ሲሆን ወይንስ የቀጠናውን እሳት ይበልጥ ያቀጣጥለዋል? የታይምስ ኦፍ እስራኤል ዘገባ የሰጠን ፍንጭ መጋረጃው ገና ከመከፈቱና ተውኔቱ ወደ ወሳኙ ምዕራፍ መሸጋገሩ ነው። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የሀገር ሽማግሌዎች ባህላዊ ጥበባቸውን በመጠቀም ግጭቶችን በማስወገድ ሰላምና አብሮነትን የማጠናከር ሚናቸውን አጠናክረው ሊቀጥሉ ይገባል ሲሉ የሰላም ሚኒስትሩ መሐመድ ኢድሪስ ተናገሩ። ማህበራዊ ሀብቶቻችን ለዘላቂ ሰላምና ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ እየተካሄደ በሚገኙ የምክክር መድረክ ላይ ንግግር ያደረጉት ሚኒስትሩ በሀገር አቀፍ ደረጃ ከ75 በላይ የዳበሩ ባህላዊ ግጭት መፍቻ ስርዓቶች ተለይተው የመጠበቅና የመደገፍ ስራዎች እየተሰሩ ነው ብለዋል። ሀገር አቀፉ የሀገር ሽማግሌዎች የምክክር መድረክ በባህር ዳር ከተማ እየተካሄደ ይገኛል። የኦክሲጅን ማምረቻዎች 85 መድረሳቸውን ጤና ሚኒስቴር አስታወቀ። የሕክምና ግብዓት የሆነውን የኦክሲጅን ሽፋን በማሳደግ በጤናው ዘርፍ የሚሰጠውን አገልግሎት ይበልጥ ለማሻሻል እየተሰራ መሆኑንም ሚኒስቴሩ ገልጿል። ከ5 ዓመት በፊት 3 የኦክሲጅን ማዕከላት ብቻ እንደነበሩ የተናገሩት የጤና ሚኒስትር ዴኤታዋ ፍሬህይወት አበበ የማዕከላቱ ቁጥር መጨመሩ ዜጎች ሕክምናውን በአቅራቢያቸው እንዲያገኙ በማድረግ በኦክሲጅን እጥረት የሚከሰተውን ሞት መቀነስ እንዳስቻለ ተናግረዋል። በሀገር አቀፍ ደረጃ ያለውን የሕክምና ኦክሲጅን አጠቃቀም በተመለከተ
የምክክር አውደ ጥናት በአሶሳ ከተማ እየተካሄደ መሆኑንም ሚኒስቴሩ አስታውቋል። ከ400 በላይ በግንባታ ሂደት ላይ ያሉ የመንገድ ፕሮጀክቶችን ለማጠናቀቅ ከ1.3 ትሪሊዮን ብር በላይ ያስፈልጋል ተባለ። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ መንገዶች አስተዳደር የ2018 ዓ.ም አንደኛ የሩብ በጀት ዓመት እቅድ አፈጻጸም ሪፖርት ገምግሟል። አስተዳደሩ በሀገሪቱ የተለያዩ አካባቢዎች በመገንባት ላይ የሚገኙ የመንገድ መሰረተ ልማት ፕሮጀክቶች በተያዘላቸው ጊዜና ጥራት ለመፈጸም የሚያስችሉ አዳዲስ የገቢ ማመንጨት ስልቶችን ነድፎ መስራት እንዳለበት ቋሚ ኮሚቴው አሳስቧል። ሀገሪቱ ከ400 በላይ ግንባታ ፕሮጀክቶች በግንባታ ሂደት ላይ ያሉ የመንገድ ፕሮጀክቶችን ለማጠናቀቅ ከ1.3 ትሪሊዮን ብር በላይ እንደሚጠይቅም የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዱ አንስተዋል። የመንገድ ግንባታ ፕሮጀክቶች በ5 ዓመትና ከዛ በታች ለማጠናቀቅ የሚያግዝ ተቋሙ የተለየ ገቢ ማመንጫ ስልቶችን ቀይሶ በማጥናት ላይ የተመሰረተ ስራ መስራት እንዳለበትም አስገንዝበዋል። ይሁንና አሁን ባለው የበጀት አቅም ፕሮጀክቶችን ለማጠናቀቅ ከተፈለገ በትንሹ ከ10 ዓመት በላይ እንደሚፈልግ አመላክተው ተቋሙ የፋይናንስ አቅሙን ለማሳደግ ከሚመለከታቸው ዓለም አቀፋዊና ሀገራዊ ተቋማት ጋር በቅንጅት መስራት እንደሚገባ አሳስበዋል። የዲሞክራቲክ ኮንጎ ኤም23 አማጺ ቡድን በአሜሪካ ግፊት የኡቭራን ከተማ ለቆ መውጣቱን አስታውቋል። ቡድኑ በአሜሪካ አሸማጋይነት የቀረበለትን የስምምነት ጥያቄ ተቀብሎ ከተማዋን መልቀቁን ነው የገለጸው። ቡድኑ ከዚህ ቀደም በሀገሪቱ የተለያዩ ክፍሎች ጥቃቶችን ሲያደርስ መቆየቱን የጠቀሰው አፍሪካ ኒውስ የኮንጎ ጎረቤት ሩዋንዳ ለቡድኑ ድጋፍ በማድረግ የምትከሰስ መሆኗን አስታውሷል። ሩዋንዳና ኮንጎ በታህሳስ ወር መጀመሪያ በአሜሪካ አደራዳሪነት የሰላም ስምምነት ባደረጉበት ወቅት ኤም23 አለመካተቱንም አትቷል። በዚህም ሳቢያ ስምምነቱ ከተደረገ ከቀናት በኋላ ለብሩንዲና ሩዋንዳ ቅርብ የሆነችውን ኡቭራን ተቆጣጥሮ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለታይዋን መንግስት 11 ቢሊዮን ዶላር የሚያወጣ የጦር መሳሪያ ለመሸጥ መስማማቱ ተነገረ። የቻይና ጦር በታይዋን በኩል በሚገኘው ድንበሩ ላይ ያለውን አቅም ማሳደጉን ተከትሎ የጦር መሳሪያ ግዢው መፈቀዱን ተሰምቷል። የመሳሪያ ግዢውን በተመለከተ በምክር ቤቱ በኩል ፍቃድ ሲያገኝ ወደ ተግባር እንደሚገባም ነው የተሰማው። በአሜሪካና በታይዋን በኩል ይህን ያክል ገንዘብ ወጪ ተደርጎ የመሳሪያ ግብይት ሲደረግ የመጀመሪያው መሆኑን ነው የተነገረው። ከዚህ በፊት በባይደን አስተዳደር ስር የነበረው ከፍተኛ ግብይት 8.3 ቢሊዮን ዶላር የወጣበት ሲሆን በ19 ዙር የተፈጸመ እንደነበርም የዘ ኢንዲፔንደንት ዘገባ አመላክቷል። በትራምፕ የመጀመሪያው የስልጣን ዘመን በአጠቃላይ 18.3 ቢሊዮን ዶላር የወጣበት ግብይት ተደርጎ እንደነበርም መረጃዎች አመላክተዋል። በተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮሱትን ነገር ማጥፋታቸውን በተደጋጋሚ እየሄዱ የሚያረጋግጡ አሊያም የነገሮች አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አሉ። የሕክምና ባለሙያዎች ይህን መሰል ህመም ኦሲዲ በሚል የሚጠሩ ሲሆን ራሱን የቻለ ሕክምና እንዳለው ባለሙያዎች ይናገራሉ። ለመሆኑ ኦሲዲ ምንድነው? የዛሬው ጤና አዳም ጥንቅራችን ትኩረት ነው። ወደዚያው እንለፍ። ሰላም። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮቱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ህክምናም አለው። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። ኦሲዲ አእምሮ ላይ የሚከሰት ችግር ሲሆን ብዙዎች ይህ የአእምሮ ህመም እንደሆነና ህክምና እንዳለው አያውቁም። በዚህ የተነሳ ለሰው ሳይናገሩት እየተሰቃዩ ይኖራሉ። ለመሆኑ ምልክቶቹ ምንድን ናቸው? የመጀመሪያው ክፍል ኦብሰሽን የምንለው ሲሆን ኦሲዲ ያለበት ሰው ተደጋጋሚ ግን ምክንያታዊ ያልሆኑ ሀሳቦች ወደ አእምሮ ሲመጡ ነው። ለምሳሌ በሩን ከቆለፉት በኋላ አልቆለፍኩትም ብሎ ማሰብ፣ ቆሻሻ ነካኝ፣ ያስቀመጥኳቸው እቃዎች በደንብ አልተደረደሩም፣ በደንብ ካላስተካከልኳቸው የሆነ መጥፎ ነገር ይከሰታል። እኒህንና እኒህን የመሳሰሉ ተደጋጋሚ ሀሳቦች ናቸው። እኒህን ሀሳቦች ለማስታገስ ኦሲዲ ያለበት ሰው ኮምፐልሽን የምንላቸውን ተደጋጋሚ ድርጊቶችን ይፈጽማሉ። ለምሳሌ 10 ጊዜ እጅን መታጠብ፣ በር መቆለፍን አለመቆለፍን በተደጋጋሚ ሄዶ ማረጋገጥ፣ እቃዎችን እነሱ እንደሚፈልጉት 10 ጊዜ ማስተካከል ይጠቀሳሉ።
ታዲያ እነዚህ ምክንያታዊ ያልሆኑ ድርጊቶችን ኦሲዲ ያለበት ሰው ለረጅም ሰዓታት እየደጋገመ በቀን ውስጥ ሊያከናውናቸው ይችላል። ይህም የዕለት ተዕለት ኑሮ ላይ ተጽዕኖ ያሳድራል። ከዚህ በተጨማሪ እንደ ድብርት፣ ጭንቀት እንዲሁም ሌሎች ተጓዳኝ አእምሮ ህመሞችን ሊያስከትል ይችላል። ኦሲዲ መታከም ይችላል። በዋናነት በስነ አእምሮ ሐኪም ወይንም ሳይካትሪስት የሚሰጡ የተለያዩ ህክምናዎች ሲኖሩ ከዚህ በተጨማሪ መድኃኒቶች ሊታዘዙ ይችላሉ። እነዚህ ምልክቶች እርስዎ ላይ ወይንም ወዳጆቹ ላይ ካስተዋሉ ህክምና እንዳለውና ሊድን እንደሚችል ያስታውሱ። ሰላም። በነዳጅ ተሽከርካሪዎች ነዳጅ ወደ መኪናው ሞተር በሁለት አይነት መልኩ ይገባል። ይህም በካርቡሬተርና ኢንጀክሽን አማካኝነት ነው። የሁለቱን ልዩነት ጥቅምና ጉዳት የአውቶሞቲቭ ባለሙያው እንዲህ አዘጋጅቶታል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን አሽከርካሪዎች በስም የሚያውቁት ነገር ግን ተግባርና ልዩነቱ ግልጽ ያልሆነውን የካርቡሬተርና የኢንጀክተር ልዩነትና አንድነት፣ የነዳጅ አጠቃቀም ላይ፣ በጉልበት ላይ እንዲሁም ጥገና ላይ ያለውን የወጪ ልዩነት እናያለን። ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ አብርሃ ነኝ። መልካም ቆይታ። መኪናችን የካርቡሬተር ይሁን ወይም ኢንጀክሽን መኪናው መተግበር ያለበት አንድ ተመሳሳይ ተግባር አለ። ይህም ነዳጅ ማቃጠል ነው። ከዛ በፊት ግን ነዳጅና አየር በተገቢው መንገድ ሊዋሃዱ ይገባል። ይህም ሁለት አይነት መንገዶች አሉት። እነሱም በካርቡሬተር ሊሆን ይችላል፣ እንዲሁም ደግሞ ኢንጀክሽን ሊሆን ይችላል። ካርቡሬተር በጣም ረጅም ጊዜ አገልግሎት ሲሰጥ የነበረ ነው። ይህም ካርቡሬተር ምንም አይነት የኮምፒውተር እንዲሁም ሴንሰሮችን የማይጠቀም ነው። ታዲያ እንዴት ነው የሚሰራው ካለን በቫኪዩም የሚሰራ ነው። በዚህም መሰረት ነዳጅና አየርን እያመጣጠነ መኪናው መጓዝ የሚያስችሉት ናቸው። ይህ ካርቡሬተር የምንለው ነገር ራሱን የቻሉት ጥቅሞች አሉ። እነዚህ ጥቅሞች ምንድን ናቸው ብለን በምናይበት ጊዜ የመጀመሪያው በቀላሉ ጥገና ማድረግ ይቻላል። ቆየት ያሉ መኪኖች ላይም እጅግ በጣም ተስማሚ ነው። ጉዳቱ ደግሞ ከፊውል ኢንጀክሽን ከምንላቸው ተሽከርካሪዎች አንጻር የነዳጅ አጠቃቀሙ ትንሽ ወረድ ያለ ነው። ሌላኛው ደግሞ መኪናው ካቆመበት ለመነሳት ሞተር ይደበድባል። ይህንን ስንል ብዙ ጊዜ ከፊውል ኢንጀክሽን ወዲያው ስለሚነሱ ከነሱ አንጻር በምናይበት ጊዜ ነው ማለት ነው። በመጨረሻ ብናየው ደግሞ በየጊዜው ጥገና ይፈልጋሉ። ካርቡሬተሩን ቱን ማድረግ ይኖርባቸዋል። እነዚህ የካርቡሬተር መኪኖች በአሁኑ ሰዓት ላይ ብዙም አይታዩም። የታክሲ አገልግሎት ላይ ወይ ደግሞ ቆየት ያሉ ተሽከርካሪዎች ላይ የምናያቸው ካልሆነ ማለት ነው። በፈረንጆቹ ከ1980 ዓ.ም ጀምሮ ደግሞ አንድ ለየት ያለ ቴክኖሎጂ ይህንን የነዳጅ የማሰላለፍ ሲስተሙን ተቀላቅሏል። ይህም ኢንጀክተር ይባላል። ይህም ኢንጀክተር በኤሌክትሪክ ኖዝል በመታገዝ ነዳጅን ቀጥታ ወደ ሞተሩ የሚገባበት ሲስተም ነው። እንደ ካርቡሬተር መኪኖች በአየር ግፊት ወይ በቫኪዩም ሳይሆን የሚሰራው መኪናው በተገጠሙለት የተለያዩ ሴንሰሮች በመታገዝ አስፈላጊ የሆነውን የነዳጅ መጠን ብቻ ወደ ሞተሩ እንዲገባ በማድረግ መኪናው እንዲንቀሳቀስ ያደርጋል። ይህም ራሱን የቻሉ ጥቅምና ጉዳቶችን እናያለን። በመጀመሪያ ጥቅሙን በምናይበት ጊዜ ፊውል ኢንጀክሽን የምንላቸው ተሽከርካሪዎች በጣም ነዳጅ ቆጣቢ የምንላቸው ናቸው። የጭስ ልቀታቸውም በጣም አነስተኛ ነው። ከካርቡሬተር መኪኖች አንጻርም ደግሞ በጧት በምናስነሳበት ጊዜ ወይም ደግሞ በተለምዶ ኮልድ ስታርት የሚባለው ላይ ሞተር አይደበድቡም ማለት ነው። የመኪኖቹም ጉልበት የተሻለ ጉልበት ያላቸው ሲሆኑ ጥገናም በየጊዜው የሚፈልጉ አይደለም። ጉዳታቸው ደግሞ ለጥገና ከስንት ጊዜ በኋላ በሚመጣበት ጊዜ ውድና ውስብስብ ነው። ስለዚህም ደግሞ ፊውል ኢንጀክሽኑ ብቻ ለመጠገን ራሱን የቻለ ለየት ያለ መሳሪያ ያስፈልጋቸዋል። በቀላሉ ደግሞ የቆሸሸ ነዳጅ የምንጠቀም ከሆነ በቀላሉ ሊበላሹብን የሚችሉ ናቸው። በተለይ በውጭ ሀገራት ላይ በሕግ ደረጃ ራሱ የሚበረታታው የኢንጀክተር መኪኖች ናቸው እንጂ አሁን የምናገኛቸው የካርቡሬተር መኪኖች የጋዝ ልቀታቸው ከፍተኛ ስለሆነ እነሱ ብዙም አይመከሩ። ይህም የሆነበት የነዳጅ አጠቃቀማቸው የተሻለ እና የጭስ ልቀታቸው በጣም አነስተኛ ስለሆነ ነው። የካርቡሬተር መኪኖች ደግሞ በተለይ ቆየት ያሉ መኪኖች እና በበረሃ ውስጥ ጊዜ መካኒክ በማይገኝበት ቦታ ላይ በጣም ለመጠገን ቀላል ስለሆኑ ተመራጭ ናቸው። ምክንያቱ ደግሞ በቀላሉ ስንጠግናቸውም ተጨማሪ ወጪ ስለማያስወጡ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።